አቤት ልፋት፣ አቤት ተጽዕኖ። ሁሉም በላይ ሙገሳ የሚገባው ግን የጨዋታው ኮከብ የተባለው ያለ ምክንያት አይደለምና ዴክላን ራይስ ነው። አቤት አቤት አቤት! ራይስ እኮ አሲስት አላደረገ፣ ራይስ እኮ ጎል አላስቆጠረ። አሲስትም ሳታደርግ ጎልም ሳታስቆጥር የጨዋታው ኮከብ ሆነ መውጣት ምን አይነት ብቃት ቢኖርህ! በቁጥር የማይገለጹ ሌሎች ጥቅሞች አሉ። የአርሰናል ተከላካይና አማካይን ገትሮ ጠንካራ የማይደረመስ ድልድይ ሆኖ ቦክስ ቱ ቦክስ ተጽዕኖን ከፍ አድርጎ ዘንድሮ ዴክላን ራይስ በልዩ መልክ ነው የተገለጠው። አምናም በሪያል ማድሪድ ላይ የሆኑ ሞመንቶችን አሳይቶናል። ግን ይሄ ራይስ ከአርሰናልም አልፎ እንግሊዝ በ2026 የዓለም ዋንጫ ላይ እንድትተማመንበት የሚያስገድድ ነው። ቶማስ ቱሄል ደግሞ ነበሩ። ራይስ ግን በዩኤፋ ተመረጠ ኮከብ ተብሎ። የዙቢሜንዲ መምጣት እንዴት እንዳሳደገው ግን አያችሁ። አምናም እኮ ጥሩ ነበር ራይስ፣ ዘንድሮ ግን በጣም ጥሩ ሆነ። ከፍ አለ፣ ጎለበተ፣ አደገ። እድሜው 26 ነው። ጥሩ እድሜ ላይ ነው የሚገኝ። ግን ዙቢሜንዲ የመፈረሙ ጉዳይ ለአርሰናል 6 ቁጥር ተተኪ የማግኘት ጉዳይ ብቻ ሳይሆን ዴክላን ራይስን ነፃ የማድረግም ጉዳይ ነው። ራይስ የማጥቃት ነፃነት እንዲያገኝ ዴክላን ራይስ ታክሎቹን ንጹህና ኢፈርትለስ ያደረገበት ብዙዎች የማያውቁበት አንድ ሚስጥር አለ። አንድ ነገር ማወቅ ያለባችሁ ግን ዴክላን ራይስ ተጫዋቾችን በታክል ኳስ ሲያስጠላቸው ከታክሉ በፊት ነው ቀድሞ የተቀበላቸው። ነገሩ ትንሽ ሴንስ እንዲሰጣችሁ እቺን ክሊፕ እንመርምር። የኳሷ ኬሪየር በጣም ጠባብ ስፔሶች ላይ ትራይቭ የሚያደርገው አትሌቲኩ ቲያኒ ራይንደርስ ነው። ቀንጥሎት እዚች ክሊፕ ላይ በ3 የአርሰናል ተጫዋቾች ተከቧል። ከ3ቱ ግን በሙሉ ልብ የሚካፈተው ዴክላን ራይስ ብቻ። እቺ ስፔስ ላይ ቲያኒ በልጦ ከተገኘ ከምታስቡት በላይ አደጋ ይፈጠር ነበር። ዊርድሊ ደግሞ የራይስን ታክል አወራረድ ባዮሜካኒክስ ከአቡ ሸማኔ ጋር ተመሳሳይ ሆነው አግኝቼዋለሁ። ካስተዋላችሁ አጥማሽ ተጠማጁን ሲያሳድ ከአንገት እስከ ዝንጉሩ ያሉ ጡንቻዎች ቫዮለንትሊ ነው ሙቭ የሚያደርጉት። ጭንቅላቱ ግን ትኩረቱ ታርጌቱ ላይና ምግቡ ላይ ብቻ። እንደምታዩት ራይስ በጣም ተጠግቶ አይጋፉም፣ አይመቶም፣ ላንጅም አያደርግም። ነገር ግን የኔዘርላንዳዊው ፍጥነት ማች ያደርጋል። አስፈላጊውን ርቀት እየጠበቀ ቀኝ መውጫ ይዘጋል። ይሄ አጥማጁ ምግቡን እሱ ወደሚፈልገው ፓዝ እየወሰደ መሆኑን ያሳያል። የሰውነት አቋቋሙን አያችሁት? ቀኙ ትከሻው ከፍ ብሏል። ለቲያኒ አሁን ወደዛ መውጣ እንደሌለ፣ ወደ ግራ ግን ማብለጫ በር እንዳለ ኢሉዥን ይሰጠዋል። ራይስ ግን ያውቃል ወደዛ መሄድ አንኦርቶዶክስ የሆነ አቋቋም እንደሚያስከትል፣ እንዲሁም ባርተጫ አስደርጎ የኳሷን ፕሮቴክሽን እንደሚያስወስድ። በዚህ ሞመንት ነው ደግሞ ፓንቴሮች የሚያጠምዱበትን አንግል የሚለዩት። ራይንደርስ ልክ አቅጣጫውን ቀይሮ ኳሷን ትንሽ ሲገፋ ራይስ በእግሩም ታክል ኳሷን ከእግሩ ይለየዋል። ለዚህም ንጹህና ኢፈርትለስ የሚመስሉት የራይስ ታክሎች። እንግሊዛዊው ስራውን የሚሰራው ቀድሞ ያያችሁ ታክል ጀስት ማሳረጊያው ነበረች። አንዳንዴ እንደዚህ መሬት ሳይልስ ልብሱን ሳያቆሽሽ አማተር አስመስሎ ይቀበላል። ዴክላን ራይስ በእውነቱ ብዙ ቪዲዮዎች ይወጣሉ። እናንተ ብቻ ግን ፓርት 2 በሉም፣ እኔ ይዤ ብቅ እላለሁ። ይመቻችሁ።